ስለዚህ ነው ዳግም እኔ የወለድኩት ልጅ ስለሆነ ለሱ ብቻ ነው የማስበው ማለት ነው አይደለ? ኑሐሚን የኔ ነች። አንቺ ደግሞ እሱ የኔ ነገር ሲመኝ እያየሽ እንደመቆጣጠር ሲገባሽ ጭራሹኑ ለሱ ታዝኝለታለሽ። ምን አይነት ንግግር ነው የምትናገረው? ቢያንስ ንዴት ላይ እንዳለ እያወቅሽ ለምን አንቺ ትረጋጊ? ድሬም ስልኬም የለም። እንዴ ጩና ወይኔ! ቆይ እንዴት ነው ያመንኳት? ቆይ እንዴት እኮ ስታዩ እንዴት ስትሆኝ እንደነበረ በደንብ አይቼሻለሁ። ይሄ እኮ ማንኛውም ልጄ ሳይሆን አይቀርም ብለሽ ከምታስቢው ልጅ ጋር ስትተቃቀፊ የሚሰማሽን ስሜት ስለማታውቂ ግዳ ስሜት በስተጀርባ ያለው እውነት ምንድን ነው ፋን? እጅግ የሚገርምና እጅግ የሚደንቀው ነገር ተወዳጁ ኑሐሚን ዛሬ አጓጊና ልብ አንጠልጣይነቱን ቀጥሏል። አምራ በስተመጨረሻ ጉድ ሆነች። አምራ አመንኳት ብላ ከእስር ቤት እርማቷን ጨርሳ ተምራና ተገስጣ ወጥታ ይሆናል ብላ ያስጠጋቻት ጓደኛዋ ሙልጭ አድርጋ ወይዘሮ ዝናሽ የሰጠቻትን ገንዘብ ወሰደችባት። አምራ እስከ ዛሬ እስር ቤት ይሻለው የነበረ ከጎዳና ህይወት እያለች ስትማረር የነበረችው አምራ የበለጠ የምትልሰው የምትጎርሰው የምታጣበት ቀን ደረሰ። እሷም ጓደኛዋ ሙልጭ አድርጋ ወሰደችባት። አንዳንድ ጊዜ እየሳቁ የሚገሉ እያዋዙ የሚወጉ ስንት ሰዎች አሉ። አሁን አስቦት ካሜራ ላይ ይሰረቃል እና በጣም ይገርማል። የተወደዳችሁና የተከበራችሁ ቤተሰቦች የሚገርምና የሚደንቅ ነገር እየተፈጠረ ነው። ናሁም በስተመጨረሻም የወይዘሮ ዝናሽን ጥፊ ቀምሷል። የናሁም እናት እንደሆነች በግልጽ ተረጋግጧል። ፈንቱ ናሁም እንደዛ ሲበሳጭና እንደዛ በጥፊ ሲመታ የእናት አንጀት ተብረከረከባት። ወይዘሮ ዝናሽ ከናሁም እና ከዳግም ለይቼ የለየሁት ስሜት የለኝም፣ ሁሉም እኩል ናችሁ። ምናልባት ዳግምን አምጬ ስለወለድኩ ሊሆን ይችላል፣ ግን አምጬ ከወለድኩት በላይ አንተን ልጅን አሳደግኩበት ስሜት ይበልጣል። ስለዚህ ምንም የሚለየኝ ነገር የለም ስትለውም ናሁም በቃ ፍቅሬ ሊቀማኝ ነው፣ ከዚህ ቤት ሊወጣ ይገባል እያለ እሳት ጎርሶ ሳለብሶ በጣም ብዙ ነገር እየተናገረ ነው። አቶ ላይኩን አሁንም ፈንትሽን ናሁምን በምን አይነት ነው የምታየው? ቆይ ከናሁም ጋር የት ነው የምትተዋወቁት? የት ነው የምታውቂው? አሁንም ናሁምን እየተከታተልሽው ነው። አይንሽን ከሱ ላይ መንቀል አልቻልሽም። ስለ ቤተሰቦችሽ ታሪክ እየነገርሽን ነበረ። በጊዜ ሂደት እውነታው ይገለጻል፣ ሀቁ ይፈነዳል ያልሽን ምንድን ነው ፈንቱ ከጀርባሽ ያለው ነገር እያለ አቶ ላይኩን አሁንም ከፈንቱ ላይ አይኑን ማንሳት አልቻለም። ሌላው ትልቁ ጉዳይ ነው። በዚሁ ከቀጠለ ከኑሐሚን ጋር ሊጣሉ ይችላሉ። የመጨረሻ ላይ ሊቆራረጡም ይችላሉ። አቶ ላይኩን እኔ የባለቤት ከሌላ የወለደችኝ ድቃላ ነኝ፣ ግን አንተ ከአባቴ በላይ ነህ። አባቴ ከወለደኝ አባቴ በላይ ነህ ያለ ስብዕና ሰውን እንዴት ማቅረብ እንደምትችል ታውቅበታለህ። እኔ ማለት እኮ ካዲ ነኝ። ኑሐሚንን እንዳየዋን ነበር የወደድኳት ሲለውም እሱን ስሜት ገታ አድርገውና እስኪ ስለ ራስህ ስለ ወደፊት ህይወትህ አስብ። አንተ ማለት የኔ ምርጡ ልጅ ነህ። ከናሁም ለይቻ ላይም መወለድ ቋንቋ ነው እያለም የበለጠ ፍቅሩን እያሳየው ነው። አቶ ላይኩን የሰው መለኪያ የሰው መስፈሪያ ምርጥ የሆንክ አባት ነህ። እኔ አንተን በጣም ነው ማከብርህ፣ በጣም ነው መወድህ። እንደ አባቴ የሚሰማኝን ትረዳኛለህ። ግን ምን ላድርግ? ከናሁም ፍቅር መሸሽ አልችልም። ስሜቴን መቅበር አልችልም። እንደዚህ ባይሆን ደስ ይለኝ ነበረ። የወንድሜን ፍቅረኛ የወንድሜን እጮኛ ባልመኝ ደስ ይለኝ ነበረ። ግን ያን ቀን ነበረ እሱ አይኗን ማየት እንደማይፈልገው ሁሉ በአጠገቧ መሄድ እንደማይፈልገው ሁሉ እኔ ደግሞ የእሷ መረጋጊያ ሰላም ማግኛ መንገድ ነበረች። እንዳየዋን ነበር የወደድኳት። እሷ የኔ ህይወት መሰረት የነበረች የመኖሬ ትርጉም ነበረች። እሷን ሳያት ህጽናና ነበረ። ግን ምን ዋጋ አለው? ወንድሜ በስተመጨረሻ በእሷ ልቡ ተገዛ፣ በእሷ ተሸነፈ። ግን ምን ላድርግ? ጥፋቱ የቱ ጋ ነው ያለው? እሱ በአምራ ፍቅር ያኔ ታውሮ ሳለ እኔ ደግሞ በእሷ ፍቅር ቀልጬ ነበረ። ግን ችግሩ ኑሐሚን ናሁምን ነበር የምታፈቅረው እያለ ሁሉም ነገር ትርምስምሱ እየወጣ ነው። የሚገርመውና የሚደንቀው ነገር ሌላው ተጨማሪ ጉዳይ አምራ ናት። አምራ አሁን ሁሉን ነገር ተሰርቃለች፣ ሁሉን ነገር ተቀምጣለች። እንዴት አመንኳት? እንዴት እሷ ስትቀልድብኝ በየቀኑ እየሰረቀች
የስርቆት ማስተር የተሰጣትን ልጅ እንዴት አመኘት አስጠገዋት? ያ ሁሉ ገንዘቤ አሁን የት ሊሄድ ነው? አሁን ምን ልበላ ነው? አሁን ምን ጎርስ ነው? እያለች ከባድ ጭንቀት ውስጥ ገብታለች። አምራ ከዛሬው የበለጠ አሁን ከባድ ፈተና የምትገባ ይመስለኛል። ምክንያቱም እንዲህ ነኝ እንዲህ ሆንኩ ብላ የምደውልበት ስልኳ እንኳን የለም፣ ብሩም የለም። ስለዚህ ኤርሚያስ ከዛች ጓደኛዋ ጋር እንዳትገናኝ ብሎ ማስጠንቅቋታል። ስለዚህ ምን አይነት እርምጃ ትወስድ ይሆን? በቃ የፈራችው የጎዳና ህይወት ይፈጠርባታል ወይስ አምራ መልሳ ወደ ሌላ ህይወት ትገባለች? እጅግ የሚገርም ነገር። ከአሁን በኋላ በደንብ ልቧን የምትጠግንበትና ከስህተቷ ታርማ መልካም ሰው የምትሆንበት አጋጣሚ የሚፈጠር ይመስለኛል። አምራ የዚህ መጨረሻ ይናፈቃችሁ። የአቶ ላይኩን መልካምነት፣ የአቶ ላይኩን ደግነት፣ እጅግ ደግ የሆነ ሰው፣ አፈጣጠሩ ድንቅ የሆነ ሰው፣ ለሰው እኩል ስሜት ያለው ሰው፣ በሰውነቱ የሚወድ ሰው፣ በሰውነቱ የሚያከብር አቶ ላይኩን የምትወዱ ፕሌስ ሰፖርት አድርጎኝ ማለት ነው። የዚህ መጨረሻ ይናፈቃችሁ። አሁን ደግሞ የናሁም እናት ሚስጥር የሚወጣበት ነው የሚሆነው ማለት ነው። ናሁም እናት የማን ናት? ቤተሰቦች የማን ናቸው? የተገኘው ማን ወለደኝ የሚለው የማንነት ጥያቄ መነሳቱ የማይቀር ጉዳይ ነው። ሌላው ኑሃሜ ናት። ኑሃሜ ፈንቱ የናሁም እናት እንደሆነች እርግጠኛ ባትሆንም ግን ከናሁም ማንነት ጀርባ ያለችበት ይመስለኛል። እሷም የደበቀችው ሚስጥር እንዳለ፣ ልቧ ላይ የተዳፈነ ሀቅ እንዳለ ታደርታለች። ናሁም ስታይ ትርበተበቻለች። ናሁም ስታይ ትንቀጠቀጫለች። ቆይ ውስጥሽ ያለችው ፈንቱ ማናት? ስሜቷን አምቃ ከውስጧ ማተራመስ የምትፈልገው ማናት? እስኪ ንገሪ ፈንቱ፣ ከኔ ምንድን ነው የምትደብቀው? ከኔ ለምንድን ነው የምትሸሸው? የደበቅሽው ሚስጥር ምንድን ነው? ህመምሽን አካፍልኝ፣ ህመምሽን ልካፈለው፣ ስቃይሽን ልካፈለው፣ ሚስጥርሽን ለኔ ንገሪኝ። ቆይ ናሁምን ስታክፊው የበለጠ ተብረክርከሻል፣ የበለጠ አልቅሰሻል። አውቃለሁ የት እንዳለ ማታውቂው ልጅሽ እንዳለ፣ ግን እስኪ ንገሪኝ። ናሁምን ስታክፊው የበለጠ ስሜትሽ የተረበሸው ለምንድን ነው? ፈንቱ የደበቅሽው ነገር ምንድን ነው? እያለች እያፋጠጦቻት ነው። በዚህ ሁኔታ ኑሃሜ በቅርቡ ልትደርስበት ትችላለች። እናቴ ማናት? ማን ወለደኝ? ለምን ጣለችኝ? የሚለው ጥያቄ ናሁም ሲያነሳ ምናልባት ፈንቱ የእሱ ልጅ እናት ናት ብላ እርግጠኛ ልትሆን ትችላለች ኑሃሜ። ይህስ ሌላ ጣጣና ሌላ መዘዝ ይዞ ይመጣል ወይስ ምን ይፈጠራል? የሚገርምና የሚደንቅ ነገር እየተጨመሩ ነው። አምራ አሁን የአንድና የመጨረሻ አማራጯ ጎዳና ላይ መውጣት ወይም ሌላ ስራ መስራት። እጅግ የሚገርመው ነገር በልታ ጠጥታ የምከፍለው ስታጣ አስቡት። ሜቢ እቃ ሳጥቦ ሊለቋት ይችላሉ፣ ግን ካሁን በኋላ ያለው ህይወቷ የአምራ በጣም ከባድ ነው። እስር ቤት በሆንኩ ባልወጣው የምትልበት የበለጠ ራሷን የምትወቅስበት አጋጣሚ ነው የሚፈጠረው ማለት ነው። ውዶችዬ እንግዲህ በቀጣይ ክፍል በጉጉት